የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ በተለያዩ የሀገሪቱ አካባቢዎች ሲያካሂደው የቆየውን አጀንዳ የማሰባሰብ ስራ በማጠናቀቅ ዋናውን ጉባኤ ለማካሄድ በዝግጅት ላይ ይገኛል። በዋና ዋና ሀገራዊ ጉዳዮች ዙሪያ በጋራ መክሮ አለመግባባቶችን በዘላቂነት በመፍታት ሀገራዊ መግባባትን መፍጠር ዋነኛ ግቡ ነው። ኢትዮጵያ ስትቀጥል ነው ሁላችንም ልንቀጥል የምንችለው። ትምህርት፣ ጤና፣ ሀገር ልማት፣ መንገድ ሁሉ ነገር የሚኖረው ሀገር ስትቀጥል ነው። ይሄ ናሽናል ዳያሎግ ደግሞ የሀገር ፊውቸር ፌት ላይ ወሳኝ ነገር ነው። ለዘመናት ከቆየው ኋላ ቀር የፖለቲካ ስርዓት በመላቀቅ ስልጡን አካሄድን መከተል ሁሉም የሚያተርፍበት ነው። የቀደመው ዘመን የኢትዮጵያ ታሪክ እንደሚያመለክተው ስልጣንን በኃይል አማራጭ ለመያዝ የተደረጉ ሙከራዎች ሀገርና ትውልድን ዋጋ አስከፍለው አልፈዋል። በቀይ ሽብር ዘመን ክሬም የሚባለው ወጣት ኃይል የተማረ ኃይል አለቀባት ሀገር ነው የሚለው። እርስ በርሳችን ተባልተን እኮ ነው። በዚህ የመጣ ነገር የለም። ደርግ አለፈ፣ ሀገር አለች። ብዝሃነትን በተገቢው ማስተናገድ የሚችል የፖለቲካ ስርዓተ መንግስት መገንባት ካልቻልክ ለመፍረስ ቀላል ነው። ሀገራዊ ምክክር በዘመናት መካከል አንድ የሚካሄድ በመሆኑ ፋይዳውን በአግባቡ በመረዳት የተሻለች ሀገር ለመገንባት እድሉን መጠቀም ይገባል። የነገዋ ኢትዮጵያ አጠቃላይ ሁኔታን የመበየን አቅም ባለው የኢትዮጵያ ሀገራዊ ምክክር ከግል ስሜት በመራቅ ሀገርን በማስቀደም የመፍትሄው አካል መሆን ይጠይቃል። አብዛኛው ህዝብ የሚደግፈውን ነገር ይዘን ስንሄድ ነው ናሽናል ዳያሎጉ ተሳካ ምንለው እንጂ ኤክስትሪም የሆነ ፖለቲካል አይዲዮሎጂ ያላቸው አሉ። ስለዚህ አንዱን ሐሳብ ጥለ ማጆሪቲው የሚደግፈውን የሌሎች ሀገሮችንም ተሞክሮ በመመልከት በመቻቻል ኤክስፒሪየንስ ምን ይመስላል አገራችን ደግሞ ከፓርቲ ኢንተረስት ወይም ከአንድ ኢትኒክ ግሩፕ ኢንተረስት ወይም ከአንድ ሃይማኖት ኢንተረስት ውጪ ሆነን ትልቁን የሀገር ኢሜጅን ኢትዮጵያ የምትቀጥልበትን እንደ ሀገር የምትቀጥልበትን ሁኔታ ማሰብ አለብን። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ የሚከፍት እንደሚሆን ይታመናል። በምክክር ብዙ ሀገሮች ተሻግረዋል። የቅርብ ደቡብ አፍሪካን መውሰድ ይቻላል። በርካታ ሀገሮች በብሔራዊ መግባባት በናሽናል ዳያሎግ ችግሮቻቸውን ፈተው ዛሬ ለደረሱበት ትልቅ ደረጃ መሰረት የሆነው ይሄ ነው። ስኬታማ ሀገራዊ ምክክር ማካሄድ በዜጎች መካከል መተማመን ላይ የተመሰረተ ግንኙነት እንዲጎለብት ከማድረግ ባለፈ አዲስ የፖለቲካና የኢኮኖሚ አውድ ለመፍጠር ያስችላል።